ሃይ ሰላም ናችሁ። ዛሬ ስለ ዋይር ሉፕ እና ሉፕ ስቴትመንት ተጠቅመን አንዳንድ ነገሮችን እንደምንሰራ እናያለን። ስለዚህ መጨረሻ ላይ የምንሰራቸው ነገር ዲሞ ለማድረግ ነው። ለምሳሌ በተደጋጋሚ የአንድ ተማሪ ስም መቀበል እንፈልጋለን። ያንን ለማድረግ ኔምስ ብለን ሊስት ዲፋይን እናደርጋለን። then I'm going to use a while loop. I will explain about that later on. በኋላ በደንብ እናያለን ትርጉሙ እንድትረዱ ነው። ስለዚህ ያው እዚህ ጋር say name is equal to input enter student name እዚህ ጋር እንደዛ ብዬ ከዛ ተቀበልኩ። የተቀበልኩትን ደግሞ ሊስቱ ላይ አፔንድ አደርጋለሁ። ስለ ሊስት ምናምን ከዚህ በፊት ስላወራን ጀስት ስኪፕ እያደረኩ ነው። ስለዚህ እዚህ ጋር ያንን ተቀበልኩ። ለምሳሌ ለመዝጋት ደግሞ የሆነ ቫሪያብል እንጠቀም። ብሬክ ስቴትመንት ኦልሬዲ ስላየን እሱን ደግሞ ኢፍ ብዬ እዚህ ጋር ኔም ኢፍ ኔም is equal to ክሎዝ ከሆነ እኛ ያስገባ ነው እንዲዘጋ ነው። ስለዚህ እዚህ ጋር እዚህ ጋር ብሬክ ካልሆነ ግን እዚህ ጋር እንዲጨምር አደረኩ። then የተቀበልኩትን ደግሞ ዲስፕሌይ ለማድረግ ጀስት አንድ ቫሪያብል ዲክሌር አደርጋለሁ። እዚህ ጋር while I is less than length of names list here እዚህ ጋር ዲፋይን ያደረኩትን እንደዚህ ያደርጋለሁ። ከዛ ፕሪንት ማድረግ ነው። ፕሪንት student I is equal to ብለን እንደዚህ አይነት ነገር እንዲመጣልን እዚህ ጋር ኮማ አይስ ቫሪያብል ስለሆነ ውጭ ወጥተን እንጽፋለን። አይ ኮማ እሱንም ሰም ስፔስ እናድርግና ሜቢ is equal to እዚህ ጋር መጨመር እንችላለን። እዚች ጋር ኮማ አድርጌ names of I እየከጻፍኩ ኪቦርዱ እያስቸገረኝ ነው፣ ለዛ ነው። ስለዚህ ይህን ራን አድርገን ነው እዚህ ጋር አንስንል አሁን ስም ይቀበላል። መጀመሪያ ላይ እዚህ ጋር እንደምታዩት አበበ ያልኩ ከበደ ጫላ then መዝጋት ፈለግናው። ክሎዝ ስንል መቆም አለበት እዚህ ጋር ክሎዝ ስልፍ ማለት ነው። ያንን ፌል ስለሚያደርግ then የተቀበለውን ያወጣል ማለት ነው። አሁን እዚህ ጋር እንደምታዩት አይቆምም። ለምን? ሉፑን ኮንትሮል ስላላረክ ዝም ብሎ ያወጣ ነው። ስለዚህ ሲናቆማትና ኢንፋይናይት ሉፕ ውስጥ ስለገባ ማለት ኢንተራፕት እያደረኩ ነው። ምንድነው የቀረው? እዚች ጋር ማቆሚያ መኖር አለበት እዚህ ጋር ዲስፕሌይ ሲያደርግ። we need to fix that። እዚች ጋር ፕሪንት ስንል I is equal to I plus 1 ማለት አለብን። ያ ነው ሚስ ያደረግ ነው። በኋላ እንመጣበታለን። አሁንም እንደገና ላስገባ ብደታ ከበደ ተመስገን እንጫላ ብዬው እዚህ ጋር እንተር ስል አሁን ክሎዝ ላድርገና ክሎዝ ስል አሁን አራቱን አውጥቶ ይቆማል ማለት ስቱደንት 0 ስቱደንት 1 ምናምን እያለ ያወጣል። ስለዚህ ከዚህ ጋር የተገናኘ ነገር እንዴት እንሰራለን ማለት እንደዚህ አይነት ነገር ስራ እንዴት ነው የሚሰራ የሚለው እናያለን ማለት ነው። የምናወራው ስለ ሉፕ ስቴትመንት ነው። ስፔሲፊካሊ ዋይል ሉፕ ተጠቅመን ኤክሰርሳይሶች እንዴት እንደምንሰራ እናያለን ማለት ነው። let's go to the detail። በባለፈው ክላስ ስፔሻሊ ሌሰን 3 ላይ እንዴት ፕሮግራም ፍሎውን ኮንትሮል እንዴት እንደምናደርግ አይተናል። ሲኩዌንሻል ስቴትመንት በመጠቀም ኮንዲሽናል ስቴትመንት ኢፍ ኤልስ ኢፍ ኤሊፍ ምናምን የሚባሉት እንዴት እንደምንጠቀም ሌሰን 3 ፓርት ኤ እና ፓርት ቢ ላይ አይተናል። ዛሬ ደግሞ የምናየው ስለ ሉፕ ስቴትመንት ማለት ነው። የሉፕ ስቴትመንት ጥቅሙ ምንድነው? ኮዳችን ላይ በተደጋጋሚ የሚሰራ ነገር ካለ ወይ ደግሞ ሪፒቲሽን ያለው ነገር ካለ ይህን ስቴትመንት እንጠቀማለን ማለት ነው። ለምሳሌ ከ1 እስከ 100 ያለው ቁጥር የሚደምር ጻፍ ተባላችሁ። ስለዚህ ይህን እንዴት ነው የሚሰሩት? ስለዚህ 1 + 2 + እንዴት ነው የሚሰሩት? ስለዚህ ሪፒቲሽን አለ። ስለዚህ እንደዚህ አይነት ነገር የሚፈቱልን ፕሮግራሞች ወይ ደግሞ ኮንትሮል ፍሎን እንጠቀማለን ማለት ነው። በአጭሩ we need to use a loop statement when we need to repeat a block of code a certain number of times። በተደጋጋሚ የሚሰራ ነገር ካለ ይህንን ኮንሰፕት እንጠቀማለን ማለት ነው። ለምሳሌ let's say you are asked to write a program that accepts a number and print its factorial። አንድ ቁጥር ተቀብሎ ፋክቶሪያሉን የሚያወጣ ነገር ስሩ ተባላችሁ። ስለዚህ
ይህ እንደምታውቁት ነው ፋክቶሪያል ስንሰራ ለምሳሌ 5 ፋክቶሪያል ከተባላችሁ ከ5 እስከ 1 ያለውን ቁጥር ማባዛት ማለት ነው አይደለም 5 times 4 times 3 times 2 እንደዛ ያለ 120 ይሆናል then 100 ከሆነ ደግሞ ከ100 ተጀምሩና እስከ 1 ትሄዳላችሁ ማለት ነው ደግሞ በጣም ትልቅ ቁጥር ነው ስለዚህ ይሄንን ወደ ኮድ እንዴት አድርገን ነው የምንቀይረው የምለሱ ቻሌንጂንግ ነው ማለት ነው በኖርማል ፕሮግራም ወይ ደግሞ በሲኩዌንሻል ስቴትመንት ይሄንን መስራት አንችልም ስለዚህ እዚህ ቦታ ምን ያስፈልገናል ሉፕ ስቴትመንት ያስፈልገናል ማለት ነው ሶ ሁለት አማራጭ አለን ከፈለግ ዋይል ሉፕ የሚባል እንጠቀማለን ዱ ዋይል አለ ፎር ሉፕ መጠቀም እንችላለን ማለት ነው ስለዚህ ከሶስቱ አንዱን ተጠቅመን መስራት እንችላለን በዚህኛው ክላስ ግን ስለ ዋይል ሉፕ እናያለን ዋይል ሉፕ ተጠቅመን እንደዚህ አይነት ሪፒቲሽን ያለው ነገር እንዴት ነው የሚሰራው ለምሳሌ ሬጂስትራር ሲስተም መስራት ፈለጋችሁ ስለዚህ የመቶ ተማሪ በተደጋጋሚ ጠይቆ እንዲቀበል ትፈልጋላችሁ ስለዚህ ሪፒቲሽን አለ ማለት ነው ተደጋጋሚ ስራ ካለ ሉፕ ነው የምንጠቀመው so here is a typical syntax of the while loop statement ስለዚህ while ከዛ ኢቫሉዌት የምናደርገው ኤክስፕሬሽን ወይ ደግሞ ኮንዲሽን ይኖራል ያ ትሩ ሲሆን ሁሌ ይሄንን ስቴትመንት ኤግዚኪዩት እናደርጋለን ማለት repeatedly until this expression is evaluated to false ግራፉን ይመስላል ፍሎ ቻርቱ ስለዚህ መጀመሪያ ላይ ሉፑን ስንገባ ቴስት ኮንዲሽን ወይ ደግሞ ኤክስፕሬሽን ይኖረናል ስለዚህ ያ ትሩ ከሆነ ኤክስፕሬሽኑ እኛ እዚህ ጋር የጻፍነው ግሬተር ዛን ሌስ ዛን ኢኳል ሊሆን ይችላል ያ ኮንዲሽን እውነት ከሆነ የሆነ ፓርት ኦፍ ኮዳችን ላይ ያለው የሆነ ኮምፖነንት በተደጋጋሚ እንሰራለን ማለት ነው ይሄኛው ስቴትመንቱን ኤግዚኪዩት እናደርጋለን አሁንም ቴስት እናደርጋለን አሁንም ትሩ ከሆነ ያንን ስራ እንሰራለን በዚህ መልክ በተደጋጋሚ እንሰራና ኮንዲሽኑ ፎልስ ሲሆን ሉፑ ይቆማል ማለት ነው ስለዚህ በዚህ መልክ ነው የሚሰራው ለምሳሌ ይሄንን ኮድ ዩት አንድ ቫሪያብል አለን x = 1 ይላል ስለዚህ while x is less than or equal to 3 x ከአንድ በታች ከሆነ በተደጋጋሚ ፕሪንት ሄሎ እያለ ነው ስለዚህ ሄሎ የሚለውን በተደጋጋሚ ያወጣ ነገር ግን ኢንፋይናይት ሉፕ እንዳይሆን ምን እናደርጋለን እቺን ቫልዩ መቀየር አለብን ማለት ለምሳሌ መጀመሪያ ዙር ላይ አንድ ናት አይደለም x ቫልዩ 1 is less than or equal to 3 እንልና ይሄኛው ትሩ ነው ስለዚህ ሄሎ የሚለውን ያወጣል ከዛ ምን ያደርጋል እቺን ይሰራል x = x + 1 አሁን x ስንት ሆነች ሁለት ሆነች ሁለት ይዞ ይመጣል ማለት ነው ዞሮ እዚህ ጋር እንደምታዩት ይዞራል ስለዚህ ሁለት ሆነች 2 is less than or equal to 3 yes true ሄሎን አወጣን አሁንም ሁለት ሆነ አሁንም x ኢንክሪሜንት ስናደርግ 3 ሆነ 3 is less than or equal to 3 yes ስለዚህ ትሩ ከሆነ ያወጣል 3 ጊዜ ያወጣን እስካሁን አራተኛ ላይ እዚህ ጋር ምን ትሆናለች አራት ትሆናለች 4 is less than or equal to 3 ፎልስ ሆነ ስለዚህ ቆመ ማለት ነው ሉፑ በዚህ ወጣ በዚህ መልክ ነው የሚሰራው ማለት ነው ባጭሩ ስለዚህ አሁን ደግሞ ይሄንን ራሱ በተግባር ጽፈን እንየው አውጥቶት ስለዚህ አዲስ ሴል እዚህ ጋር ለጨምርና x = just bravo የሚል የሆነ ወርድ ተጠቀምኩ ስለዚህ ይሄንን 3 ጊዜ ማውጣት ይፈልጋለሁ ስለዚህ ለምሳሌ I may say I = 0 ወይ ደግሞ 1 ብዬ ጀመርኩ ስለዚህ 3 ጊዜ ከሆነ while ብዬ ጽፎና I is less than or equal to 3 ይላል equal to ለምንድን ነው የምንጨምረው 3 ጊዜ እንዲዞር ማለት ነው ኮሎን እናርግና ኢንተር ብለን print I ይላል ያ ብቻ በቂ አይደለም እንግዲህ I አሁን መጀመሪያ ላይ አንድ ነው ሁሌ አንድ የሚሆን ከሆነ ሉፑ አይቆምም ይሽከረከራል ማለት ነው ኢንፋይናይት ነው የሚሆነው አይቆምም ሚሊየን ምናምን ጊዜ ነው የሚያወጣ ይቆያል አይቆምም ስለዚህ እንዲቆም እንፈልጋለን ስለዚህ እቺን መጨመር አለብን ማለት ነው በአንድ ዙር አንድ ኢንክሪሜንት ያደርጋል አይ መጀመሪያ ላይ አንድ ነው ሁለተኛ ዙር ላይ ሁለት ይሆናል ሶስት ይሆናል አራት ሲሆን እቺ ኮንዲሽን ፎልስ ሲሆንና ይቆማል ማለት ነው እቺን ይዩት ስለዚህ እንደምታዩት አንድ አወጣ ሁለት አወጣ ሶስት አወጣ እንደዛ ያያለ ነው ማለት ነው ለምሳሌ ይሄንን ቴል አድርግ 10 ካርኩ 10 ጊዜ ነው የሚዞረው ሉፑ yes ኦኬ እቺን 10 ላድርጋታ ይሄን ሳይሆን እቺ አንድ ከአንድ ትጀምርና ያለ ቦታው ስለጻፍኩ ነው እስከ 10 ያወጣል እዚህ ጋር እንደምታዩት እቺ ሌዛን ከሌለች ግን ኢኳልቱ ከሌለ ግን እስከ 9 ብቻ ነው የሚያወጣ ማለት ነው እዚህ ጋር እንደምታያቸው ኦኬ በዚህ መልክ ነው የሚሰራው ለምሳሌ ኦድ ብቻን ከፈለኩ እቺን ሁለት ማድረግ መጀመሪያ ላይ አንድ ያወጣል ቀጥሎ 3 ይሆናል ቀጥሎ እንደዛ ያደርገ ይሄዳል
እዚህ ጋር እንደሚታየው 1 3 5 7 9 9 ሲሆን ሁለት ስንጨምር 11 ይሆናል። ይሄ መቶ ፌል ስለሚያደርግ ይቆማል ማለት ነው። ስለዚህ እቺኛ ወሳኝ ናት ማለት ነው። ዋይል ኤክስፕሬሽን ስንጠቀም ስታርቲንግ ፖይንት በዚህ ስፔሲፋይ እናደርጋለን። ኢቫሉዌት የምናደርገው ኮንዲሽን እዚህ ጋር እንጽፋለን። ከዛ እቺ ደግሞ ትቀጥላለች ማለት ነው። ይሄ ባይኖር አሁን ዝም ብሎ ይሮጣል። በቃ 1 ሚሊዮን ምናምን እያለ ነው የሚሄደው እና ሉፑ አይቆምም። ለምን? ሁሌ አንድ ነው አይደለም? አይ ወኒስ ሌዛንቴን አንድን አወጣ ሲዞርም ዋን ነው ሁሌ አይቆምም ማለት ነው። እዚህ ጋር እንደምታዩት አይቆምም። ዋን 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 እያለ ነው የሚሄደው አይቆምም። እዚህ ጋር ሉፑ ኢንፋይናይት ነው የሚገባው እና ይሄን ኪል ማድረግ አለብኝ። ያው ካላስቆምኩ እንትኑም አይቆምም። ስክሮል አድርገንም አናገኝም ወይ ይሄን ሪፍሬሽ ማድረግ አለብኝ እንዲቆምልኝ ማለት ነው። ስለዚህ አሁን ቆሙ። እንደገና እቺን ማጥፋት አለብኝ። ኒድ ቱ ስቶፕ። እቺን ኢንክሪመንቱን መጨመር አለብኝ ማለት ነው። ግዴታ ነው። እቺ i is equal to i plus 1 ወይ ደግሞ i plus 2 ብዬ እቺን በዚህ መልክ ማስቀመጥ አለብኝ ማለት ነው። ስለዚህ ኢኒሻላይዜሽን ኢንክሪመንት ዲክሪመንት ኦፕሬሽን ያስፈልጋል። you need to specify that and again you need to have some sort of validation mechanism። በዚህ መልክ እንሰራለን ማለት ነው። while loop የምንለው እንደዛ ነው ማለት ነው ሲታጡ። ስለዚህ እዚህ ጋር ኮንዲሽን ኢቫሉዌት የምናደርገው አለ። ከዛ በዚህ መልክ ይቀጥላል። ሶ አንዳንድ ዲቴይሉን አሁን ያወራ ነው ለማብራራት ነው። አንድ ኤግዛምፕል እንየውና ይሄ ኮድ አለን a is equal to 1 while a is less than 10 print a ብለን በሁለት ሁለት ኢንክሪመንት እንዲያደርግ እያደረግን ነው። ስለዚህ አሰራሩን በዲቴይል ግልጽ እንዲሆንላችሁ ነው ያስቀመጥኩት። ስለዚህ መጀመሪያ ዙር ላይ a is 1 yes መጀመሪያ ዙር ላይ a is 1 ስለዚህ ምን ያደርጋል? ይሄን ኮንዲሽን ይመጣል 1 is less than 10 ብሎ ቼክ ያደርጋል። ትሩ ነው አይደለም? 1 is less than 10 ስለዚህ ፕሪንት a አሁን ያለው የa ቫልዩ ስንት ነው? 1 ነው። ስለዚህ ስክሪን ላይ አንድ የምትለው ነው ያወጣል። አሁን ደግሞ እዚህ ጋር ደረሰ ቢኮዝ ይሄኛው ራሱ ከዚህ ስር ዋይል ሉፕ ስር ስለሆነ እዚህ ጋር ያለው ኮድ እንዳለ ይሰራል። ስለዚህ አንድ ነበረ አንድ ላይ ሁለት ስንደምር 3 ይሆናል። ስለዚህ 3ቱን ይዞ ወደዚህ ይመጣል ማለት ነው። ሁለተኛ ዙር ላይ value of a is 3 ስለዚህ 3 is less than or equal to 3 is less than 10 የሚለው ኤክስፕሬሽን ኢቫሉዌት ይደረጋል። ትሩ ነው። ስለዚህ ፕሪንት a አሁን ያለው የa ቫልዩ ሜሞሪ ውስጥ ያለው 3 ነው። 3ን ያወጣል። then እንደገና ይሄን ይሰራል is equal to 3 plus 2 5 ሆነ አውትፑቱ yes እንደዛ ያደረገ ይሄድና 9 ላይ ይደርሳል። አምስተኛ ዙር ላይ ትሩ ይሆናል። 9ን ያወጣል። 9 በኋላ እዚህ ላይ 9 ላይ 2 ስንደምር 11 ይሆናል ይሄኛው። ስለዚህ 11 ይዞ ሲመጣ 11 is less than 10 የሚለው ፎልስ ስለሚሆን ሉፑ ይቆማል ማለት ነው። ኤግዚት ዘ ሉፕ። ስለዚህ የሚወጣው 1 3 5 9 7 9 የሚሆነው ይሆናል ማለት ነው። ስለዚህ በዚህ መልክ ነው የሚሰራው። ያንን ለማሳየት ነው። just already ስላወራን I'm going to skip this part. So now you are asked to write a while loop to display all natural numbers between 1 and 100. ስለዚህ while loop ተጠቅማችሁ ከ1 እስከ 100 ያለው ቁጥር ዲስፕሌይ አድርጉ ይላል። ስለዚህ ያንን በኮድ እንስራኛ ደግሞ እዚህ ጋር መጥቼ ከ1 እስከ 100 ይላል። ስለዚህ ኢኒሻል ቫልዩን ሴት አደርጋለሁ መጀመሪያ ላይ 10 1 ነው አይደለም? while ልና i is less than 100 እስከ 100 ይላል። ስለዚህ 100 መጨመር ስለሚፈልግ እዚህ ጋር ኢኳል ቱ ጨምራለሁ። then I need to print the value of i በዚህ መልክ ማለት ከዛ ኢንክሪመንት ዲክሪመንት ኦፕሬተር እዚህ ጋር ጨምራለሁ ማለት ነው። i is equal to i plus 1 ከ1 እስከ 100 ስለሚል ማለት ነው። ጥያቄው እዚህ ጋር እንደምታዩት ኢኒሻሉ ከ1 ነው መጨረሻ ደግሞ 100 አለ መሆን አለበት እያለ ስለሆነ ስለዚህ በዚህ መልክ ከ1 እስከ 100 ያለው ቁጥር በቀላሉ ማውጣት እንችላለን ማለት ነው። what's wrong here ከስንት ነው የጀመረው? ያ ከ1 ነው 1 2 እያለ መጨረሻው እዚህ ጋር እንደምታዩት 100 ነው። ስለዚህ በዚህ መልክ ይሄንን መስራት እንችላለን። ኦድ ብቻ ከተባለ አሁን እዚህ ጋር ኦድ ብቻ ከተባለ እቺን 2 ማድረግ ነው። ኢቨን ከተባለ ደግሞ ኢኒሻሉን ቀይረን ነው የምንሰራው ማለት ነው። 0 አድርገን ከዛ በዛ መልክ እየጨመርን እንሄዳለን። ኦኬ ስለዚህ አንደኛው የዋይል ሉፕ ጥቅሙ ይሄ ነው። ስለዚህ የኛን ፕሮብሌም ሰራም ማለት ነው። ያው calculate the sum of all elements in a list። ስለ ሊስት እንግዲህ ባለፈው አይተናል። yes እቺ ኮንትሮል ኤምቢ ስለዚህ እቺ በዛች
ኮንትሮል ኤምቢ። ስለዚህ አንድ ሊስት ዲፋይን እናድርግና ሳሙን የሚሰራልን 1 2 3 4 5 ሳም መስራት እንፈልጋለን የዚህ ሊስት። ስለዚህ ሳም የሚል አንድ ቫሪያብል ዜሮ አድርገን እንጀምር ኢኒሻል ቫልዩ ማለት ነው። ከዛ አሁን ዋይል ሉፕ እንጠቀም። ስለዚህ ዋይል ብለን ሳም ቫሪያብል ኦኬ ኢኒሻል ቫልዩ ለአይ ያስፈልጋል i is equal to 0 while I is less than length of this list። ስለ length function ባለፈው አይተናል። ምን አደርጋለሁ ሳም ላይ ደምራለሁ ማለት ነው። እያንዳንዱ ለመጀመሪያ ላይ 1 plus 0 1 2 plus 1 then እንደዛ እያልን እንሄዳለን። ስለዚህ sum is equal to sum plus I ወይ ደግሞ x of I እንላለን ማለት ነው። x of I ማለት መጀመሪያ ላይ ሳም is 0 yes። ስለዚህ 0 plus x of I መጀመሪያ ዙር ላይ I 0 ስለዚህ 1 ትሆናለች። ስለዚህ 0 plus 1 1። ሁለተኛ ዙር ላይ ይመጣና ምን ይወስዳል x of 2 ይሆናል ማለት ነው። እዚህ ጋር ያለው 2 plus 1 3 እንደዛ እያደረገ ሳሙን ያወጣልናል። ከዛ እንውጣና print you can say sum is equal to sum። በዚህ መልክ ያንን መስራት እንችላለን። ስለዚህ መልሱ ስንት ይሆናል? 1 plus 2 3 6 10 15 ነው የሚሆነው ማለት ነው በቀላሉ። ነው ኮኔክት እያደረገ ይመስለኛል። What's wrong here? Sum is equal to 0, I is equal to 0. Okay, I plus plus ስለሚቀር ይሄ ኢንፋይናይት ሉፕ ስለሚሆን I need to stop. Yes, ኢንክሪመንት እና ዲክሪመንት ረሳት እዚህ ጋር that's a mistake. I is equal to I plus 1 ይሄ ሁሉ ግዴታ ነው። ይህን መጨመር አለብን አለበለዚያ ሉፑ አይቆምም። እዚህ ጋር እንደምታዩት sum is equal to 1 5 አለ 6 ብንጨምር አሁን ይሄ 21 ነው የሚሆነው። just let's check it. sum is equal to 21። በዚህ መልክ መስራት እንችላለን። write a program that accepts the names of n students and displays their name። ስለዚህ መጀመሪያ ላይ ለፕሮግራሙ ስንት ተማሪ መመዝገብ እንደፈለግን እንነግራለን። ከዛ እሱ ደግሞ ያንን ተቀብሎ ዲስፕሌይ ያደርጋል ማለት ነው። ኦኬ ስለዚህ ሊስት ነው የምንጠቀመው አሬይ ስለሆነ መስራት የፈለግነው። let me write a comment accept n number of students and display their name። so መጀመሪያ ላይ ያው n ያስፈልጋል። n total number of student እንግዲህ ቁጥር ስለሆነ ኢንቲጀር ነው። so input function ተጠቅመን ስለዚህ ሌሰን ቱር ላይ በደንብ አውርተናል። enter the name of student enter the total number of students and then once we get that we can use a while loop to continuously accept the name of student. so I need to create one more variable student names። ስለዚህ ሊስት እናደርጋለን መጀመሪያ ላይ ኤምፕቲ ሊስት ነው። ከዛ አሁን እንግዲህ while loop እንጠቀማለን ይሄን ሁሉ ዳታ ለመውሰድ። while I is less than n total number of student አምስት ከሆነ አምስት ጊዜ ነው ሉፕ ሮቴት እንዲሆን የምንፈልገው። we are going to ask their names. name is equal to inputs enter your name enter student I student 1 student 3 ያለ እንዲጠይቀን ነው። ከዛ እዚች ጋር ወደ ሊስቱ አፔንድ እናደርጋለን። ስለ ሊስት ሌሰን 3 ላይ ያለ ያንን ተከተሉ student names dot append names ከዩዘሩ የተቀበልነው አፔንድ እናደርጋለን። መጀመሪያው ሰብስበን እዚህ አሬው ላይ ያስቀምጥን ነው ጨረስን ማለት ነው። ስለዚህ አሁን ኢንክሪመንት ኦፐሬሽኑን ብቻ ነው ቀረን I is equal to I plus 1። ይሄንን የማንጨምር ከሆነ ኢንፋይናይት ሉፕ ነው የሚሆነው ማለት ነው። now display student names አሁንም while loop እንጠቀማለን ለዚህኛው። so I will say I is equal to 0 again while I is less than length of the list that's student names ምን አደርጋለሁ እዚች ጋር
I'm going to display it. Print student names of I. Then increment operation I is equal to I plus 1. But before displaying this one, we may write some descriptive text here. Let me say hash student database ብዬው እዚህ ጋር የሆነ ጽሁፍ አውጥቶ ከዛ በኋላ እንዲያወጣልን ነው። ስለዚህ ቺን ራን ስናደርግ መጀመሪያ ላይ ስንት ተማሪ ማስገባት ትፈልጋለህ የሚለው ይጠይቀኛል። 3 አልኩ። ከዛ ለሶስቱ በተደጋጋሚ ይጠይቀኛል። so get some sort of error. okay ምንድነው ስህተቱ እዚህ ጋር? okay name input. okay just I need to concatenate this one. okay እሱ ነው ስህተቱ። ጽሁፉ ላይ ኮንካትኔት እንዲያደርግ ፈልጌ ነበር። so still the same error. ምንድነው ኤረሩ? can only concatenate string 2, so I need to cast this one to string data type string of I. እንደዚህ ያደርጋታለሁ። አሁን ይሰራል። so it's asking me to enter total number of students. so start student 0 ብሎ የመጀመሪያ ስቱደንት አበበ፣ ሁለተኛውን ጠየቀ ከበደ ጫላልኩ። ስለዚህ አሁን ከተቀበለ በኋላ አሁን ከሉፑ መውጣት አለበት። ሶስት ብቻ ስለፈቀድንለት ማለት ነው። ከዛ ይመጣና ሶስቱን ተማሪ ስቱደንት ዳታቤዝ ብሎ ያወጣል። ያንን ቼክ እናድርግ። ስለዚህ ጋር እንደምታዩት ስቱደንት ዳታቤዝ ብሎ አበበ ከበደ ጫላ እያለ እዚህ ጋር እንደምታዩት ሃሽ ስቱደንት ዳታቤዝ የሚለው 3 ጊዜ ነው የወጣው። ለምን? ሉፕ ውስጥ ስለጨመርን ማለት ነው። ስለዚህ ከሉፕ መውጣት አለበት እሱ። እዚህ ጋር ነው ትክክለኛው ቦታ ማለት ነው። ኦኬ ስለዚህ ያንን ደግመን ነው 3 ተፈራ ራሰ አብደት። ስለዚህ አሁን እንደምታዩት አንድ ጊዜ ብቻ ነው ስቱደንት ዳታቤዝ አለ ተፈራ በራሰ አብደት ብሎ በዚህ መልክ አውጥቶልናል ማለት ነው። ስለዚህ ሪፒትሊ የምንሰራ ነገር ካለ ሁሌ ሉፕ ስቴትመንት እንጠቀማለን ማለት ነው። ስፔሲፊካሊ እዚህ ጋር ዋይል ሉፕ ነው። ፎር ሉፕ ተጠቅመን ተመሳሳይ ነገር መስራት እንችላለን። ስለዚህ ሁሌ ዋይል ሉፕ ሲኖር ኢኒሺያል ቫልዩ መስጠት አለብን። then we need to provide the condition to evaluate and you need to provide some sort of increment and a decrement or stopping condition. ይሄ ሌላ ሊሆን ይችላል። ለምሳሌ ይሄንን ሞዲፋይ እናድርግ። ኤን ሳንሰጥ ኤን ቫልዩን ሳንሰጥ ስፔሲፋይ ሳናደርግ በተደጋጋሚ ሲስተሙ ራሱ ተማሪ እንዲቀበል ማድረግ እንችላለን። ከዛ በኋላ እኛ ክሎዝ የሚለውን ስናስገባ ብቻ እንዲዘጋ ማለት ነው እንደ ማቆሚያ መጠቀም እንችላለን። ስለዚህ ያኔ ለምሳሌ ፕሮብሌም ሞዲፋይ እናድርግና እንደዛ ሆኖ እንዲሰራ እናድርግ። so student names ይበልና just empty list። ስለዚህ number of student አያስፈልግም ማለት ነው። ስለዚህ ቀጥታ i is equal to initialization አልፈልግም while true እላለሁ ሁሌ። while true ከሆነ ምን አደርጋለሁ? ኢንፑት ይቀበላለሁ። ኢንፑት no or I may say name is equal to input student name then ተቀበል። ከዛ ሊስቱ ላይ አፕ እንዳደርጋለሁ። the list name student names dot append name እዚህ ጋር ተቀበልኩትን ይሄን ሊስት ላይ አደረግ። ከዛ በሌላ ዋይል ሉፕ ይሄን ደግሞ በኋላ ፕሪንት አደርጋለሁ። ስለዚህ አሁን እዚህ ጋር ይሄን ራም ቢያደርግ መቼም አይቆምም ሁሌ ትሩ ስለሆነ። ስለዚህ አንዳንዴ ሉፕ ውስጥ ሆነን ከሉፕ ውስጥ ያለ ምንም ኮንዲሽን እንዲወጣ ማድረግ እንችላለን። ተጨማሪ በኢፍ ኤልስ ኮንዲሽን ተጠቅመን ማለት ነው። ስለዚህ እዚህ ጋር ምን አደረጋል? ለምሳሌ እንደ መዝጊያ ኤክስ መጠቀም እንፈልጋለን። ዩዘሩ ኤክስ ካስገባ እንዲዘጋ መቀበል እንዲያቆም ማለት ነው። 1 ሚሊዮን ጊዜ ይቀበላል፣ ግን ኤክስ ስታስገባ ይቆማል ማለት ነው። ያችን ለመስራት ምን አደርጋለሁ? ኢፍ ኔም is equal to ኤክስ ከሆነ እንዲዘጋ ነው የምንፈልገው። ብሬክ እንላለን። so break means leave the current loop ያለ ምንም ኮንዲሽን ከዚህ ሉፕ ውጣ እያለ ነው ማለት ነው። ይወጣል አውቶማቲካሊ። ስለዚህ ተቀበል፣ ከዛው መጨረሻ ላይ የተቀበልነው ማውጣት ነው። ስለዚህ print list of students የተቀበልነው ማለት ነው ለማውጣት ነው። ስለዚህ በጣም ብዙ ዳታ ስለሆነ በዋይል ሉፕ እናውጣ። so maybe I need initial value in this case is equal to 0
while i's less than length of the student names list ስለዚህ ቶታሉ ያወጣልናል ስለዚህ እቺን እንደዚህ እናርግና you can print it print in a quotation student name just we can print it as this ስለዚህ እዚህ ጋር student names of I እንዴት ይሄን ኢንዴክስ እንደምናደርግ ከዚህ በፊት ስላወራን just in case confuse ካረጋችሁ ወደ ባለፈው ያየነው ቪዲዮ ማየት ትችላላችሁ so ያንን አወጣው ኢንክሪመንት እና ዲክሪመንት መጨመር ነው i is equal to i plus 1 ወይ ደግሞ እዚች ጋር ባጭሩ i plus equal to 1 ካላችሁ ተመሳሳይ ነው እንቀጥል እንግዲህ አሁን ስለዚህ አሁን ስቱደንት ኔም ነው እናስገባ ደጋግሞ ይጠይቀናል አይቆምም ሉፑ ስለዚህ የሚቆመው ኤክስ ስናስገባ ብቻ ነው ማለት ነው እንደማቆሚያ የተጠቀምነው ኤክስ ነው ስለዚህ አብደታ ደግሞ ይጠይቀኛል ጫላ ሙሐመድ አብደላ ተማም yes ሶፎኒያስ ይሄዳል ኤክስ ካስገባው ግን ምን ይሆናል ይሄ ፕሮግራም ይቆማል ማለት እዚህ ጋር እንደምታዩት ቆመ ሊስት ኦፍ ስቱደንትስ ብሎ አቆመ እንደማቆሚያ ያቺን ብሬክ ስቴትመንት ተጠቀምን ማለት ነው ባጭሩ እዚህ ጋር እንደምታዩት name is equal to x break አረግን ማለት አስቆም ስለዚህ በዚህ መልክ while loop ተጠቅመን ሪፒቲሽን ያለው ነገር በቀላሉ መስራት እንችላለን እንግዲህ አሁን የሰራ ነው ይሄ ፋይል ላይ ሴቭ አያደርግም እዚህ ላይ ሜሞሪ ላይ ነው ያስቀምጥን ያለውና በሚቀጥለው ክላስ ላይ እንዴት ፋይል ላይ እናስቀምጣለን እንዴት ፋይል ሰርች እናደርጋለን ምናምን የሚሉት አንድ ሙሉ ፕሮጀክት ስለምንሰራ ምንም አያሳስባችሁ ዳለው ሌሰን 4 በዚህ ያልቃል በሚቀጥለው ክላስ ለፎር ሉፕ እንዲቴል እናያለን